ኢንዱስትሪያላይዜሽን ለሰራተኛ መብቶች በቂ ጥበቃ ያልሰጠበት ምክንያት ምን ይሆን? የህግ ማዕቀፍ ችግር ነው? የህግ አፈጻጸም ችግር ነው? የተቋማት ችግር ነው? የመንግስት ቁርጠኝነት ነው? የመንግስት ዓላማና ግብ ስለሆነ ነው ኢንዱስትሪያላይዜሽንን በዛ ደረጃ በኢንዱስትሪያላይዜሽን ኢኮኖሚውን ማጎልበት ምንድነው ብለው ያስባሉ? መፍትሄም እንደው ሸንቆጥ ያደርጉን። እንግዲህ ከሚከታተለው ይሄን ከሚቆጣጠረው አካል ከመንግስት አንግል እንደ ምክንያት የሚነሳውን ነገር ስንመለከት በነጻነት የውጭ ባለ ሀብቶችን እዚህ ጋር ለመሳብና እዚህ ኢንቨስት በማድረግ ኢኮኖሚው ላይ እንደዚሁም ደግሞ የውጭ ምንዛሬ ግኝቱ ላይ ራሳቸውን አስተዋጽኦ እንዲያበረክቱ ሰፊ መደላድል ለመፍጠር ነው። ነገር ግን ይሄ መሰረታዊ የሆኑ የሰራተኞችን መብት ጭምር በመጣስ መሆን የለበትም የሚል እምነት አለኝ። ቅድም ሲነሳ የነበረው አሁን ለምሳሌ ይሄንን ኢንዱስትሪያላይዜሽን ሊያንቀሳቅሱ ውጤት ላይ ሊያደርሱ የሚችሉት ሞተሮች የሰው ኃይል ነው ሞተሩ ማለት ነው። ነገር ግን ይሄንን የሰውን ኃይል ወደ ጎን የተወ ወይ ደግሞ ወደ ኋላ ያስቀረ ተጠቃሚ ያላደረገ ኢንዱስትሪያላይዜሽን የት ሊደርስ ይችላል? ለምን ሞተሮቹ እነሱ ናቸው የሰው ኃይል ነው እዛ ጋር ያለው ማለት ነው ዞሮ። ስለዚህ መሰረታዊ መብቶቻቸው በዛ ልክ ተከብረው መሆን መቻል አለበት። የመደራጀት መብት ከዚህ ጋር ተያይዞ ብናነሳ አሁን ፋብሪካዎች አካባቢ ለምሳሌ በተለይ ኢንዱስትሪ ፓርኮች ውስጥ ማለት ነው ይሄ በጣም የማይፈቀድ በተለይ ቀደም ባለው ጊዜ ማለት ነው እና ይሄን መደራጀት በራሱ የኢንዱስትሪ ሰላምን እንደማናጋት የሚወሰድበት እና እንደዚህ የሚደራጁ ወይ ደግሞ እነሱን የሚመሩ ከስራ ኃላፊነት የሚወርዱ የሚዘዋወሩ ወይ የሚባረሩም ሊሆን ይችላል። ይሄንን መብት ለመጠየቅ የሚመሩ አካላት ማለት ነው። ነገር ግን በሌላ ጎን ደግሞ አሁን ከዛ ከኢንዱስትሪ ፓርክ ወጣ ብለን ስናይ ደግሞ አሁን ከዛ ውጪ ያሉ ለምሳሌ እንደ ኮምቦልቻ እንደ ቴክስታይል ፋብሪካ በተወሰነ ደረጃ ይሄን የመደራጀት መብት ይፈቅዳሉ። ስለዚህ ይሄ ቢያንስ መሰረታዊ መብቶቻቸውን ሰራተኞች ተደራጅተው እንዲያስከብሩ የሚያደርግ ሁኔታን ስለሚፈጥር ይሄ አንዱ መብታቸውን የሚገፋ ነው በማይፈቀድበት ጊዜ ማለት ነው። 300,000 አንድ ጥናት እንደሚያሳየው 300,000 ሰራተኛ ባለበት በሰራተኛ ማህበራት የተወከሉት 20,000 አካባቢ ይሄ ማለት ከመቶ 7% የሚሆኑት ናቸው ተወክለው የነበሩት ማለት ነው በቀደም ሲል በተሰራ ጥናት ማለት ነው። ስለዚህ እዚህ ላይ ይሄ የባለ ሀብቶችን እድል ለማስፋትና መሰረት መደላድሎችን ጥሩ መደላድል ከመስጠት አንፃር ተብሎ የሰራተኛው መብት ሙሉ በሙሉ ወይ ደግሞ በአመዛኙ በሚባል ደረጃ መሰረታዊ መብቶችም ጭምር መጣስ የለባቸውም የሚል እምነት አለኝ እዚህ ጋር።